ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት እጅግ አደገኛ ነው የተባለለትን ውሳኔ አስተላልፏል። በዚህ ውሳኔ መሰረት በቅርቡ በፌዴራል መንግስት ስልጣናቸው የተራዘመው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣን ሙሉ በሙሉ አክትሞለታል። ጀነራሉ በደብረ ጽዮን ሊተኩ መሆኑ ግልጽ ሆኗል። ህወሓት የመጣው ይምጣ ብሎ መግለጫ አስነግሯል። አቶ ጌታቸው ረዳ በጥብቅ አስጠንቅቀዋል። የሌተናል ጀነራል ታደሰ ወረደ ድምጽ እየተጠበቀ ነው። የፌዴራል መንግስቱ ምላሽ ምን ይሆናል የሚለው ጉዳይ በማነጋገር ላይ ይገኛል። ይህንን አስገራሚና እጅግ አደገኛ ነው የተባለውን የህወሓት ውሳኔ ይዘነዋል። ዘርዘር አድርገን የምናደርሳችሁ ይሆናል። በትግራይ ክልል ዳግም የጦርነት ደመና ማጥላቱን ተከትሎ የወጣቶች ሽሽት እንደቀጠለ ነው። ሁኔታው ያሰጋው ህወሓትም ወጣቶች ከክልሉ እንዳይወጡ ጥብቅ የጉዞ እገዳ መጣሉ ተሰምቷል። ዝርዝር መረጃውን እናደርሳለን። የአሜሪካ ባህር ኃይል እገዳ እየጣሰች ነበር ያላትን የኢራን የጭነት መርከብ መውረሱን ይፋ አደረገ። ፕሬዚዳንት ትራምፕ በሆርሙዝ የጣሉትን እገዳ ተከትሎ ጦራቸው የኢራንን መርከብ ማጥቃቱን አሳውቀዋል። ኢራን የመርከቧን ጥቃትና መወረስ እቀበላለሁ ብላለች። መረጃው ዝርዝር አለው። በተያያዘ ኢራን ሚሳኤል የማስወንጨፍ አቅሟን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየገነባች መሆኑን የኢራን እስላማዊ አብዮታዊ ዘብ ማስታወቁን አያይዘናል። በፓኪስታን ኢስላማባድ አሜሪካና ኢራንን ለማደራደር ዝግጅቶች ቢደረጉም ኢራን አይመለከተኝም በቦታ አልገኝም ስትል አስታውቃለች። ውጥረቱም ከፍ ብሏል። የዳግም ጦርነት ዳመናም እያንዣበበ ነው። ጥንቅራችን ዳሶታል። ኢራን ድንገተኛ ከባድ ጥቃት አሜሪካ ላይ ሰንዝራለች። የኢራን ድሮኖች በአሜሪካ የጦር መርከቦች ላይ የሰነዘሩት ጥቃት በቀጠናው አዲስ የጦርነት ደመና አጥልቷል። መረጃውን ይዘናል። የኢራን ስልጣኔ ይወድማል በሚል ዓለምን ያስደነገጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ከእንግዲህ የጨዋነት ጊዜው አብቅቷል፣ ይወድማሉ በሚል ይበልጥ አስፈሪና አነጋጋሪ ማስጠንቀቂያ ይዘው ብቅ ብለዋል። መረጃውን ይዘነዋል። ኢትዮጵያና ሩሲያ በጠፈር ምርምርና ቴክኖሎጂ ዘርፍ አዲስ ትብብር ሊያደርጉ መሆኑን የካፒታል ዘገባ አመለከተ። ኢትዮጵያና ሩሲያ በኢትዮጵያ የሳተላይት መገጣጠሚያ መፈተሻ ተቋም ግንባታ ለማድረግ ስለመስማማታቸው አጠር ያለ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁ ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ህወሓት ታደሰ ወረደ ላይ ወሰነ። የፌዴራሉ መንግስት ምላሽ እየተጠበቀ ነው። ህወሓት አደገኛ ውሳኔ አስተላልፏል። አቶ ጌታቸው ረዳ ይሄ ነገር እጅግ አደገኛና ወደ ጦርነት ሊወስድ የሚችል ውሳኔ ነው፣ ህወሓትን እረፍ በሉት ብለዋል። የፓርቲው ማዕከላዊ ኮሚቴ አባላት በአክሱም ከተማ ለ2 ቀናት ዝግ ስብሰባ ካደረጉ በኋላ ያሳለፉትን ውሳኔ በተመለከተ ፓርቲው በትላንትናው ዕለት መግለጫ አውጥቷል። ህወሓት በወሰንኩት ውሳኔ ምንም ይምጣ ምን እችለዋለሁ ያለ ይመስላል። ብዙዎች ግን የህወሓት አመራሮች አሁንም በተሳሳተ ውሳኔ ትግራይን ህዝብ ዳግም ዋጋ እንዳያስከፍሉት እያሉ ነው። የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ለዓለም አቀፉ ማህበረሰብ የልብ አድርጉልን የአስቸኳይ ጥሪን አስተላልፈዋል። ይኸው መግለጫ የዛሬ 6 ዓመት ህወሓት ያለ ፌዴራሉ መንግስት እውቅና እና ህገ መንግስቱ በማይፈቅደው መልኩ ምርጫ አካሂዷል በሚል በፕሪቶሪያው ስምምነት መሰረት የተሻረውን የቀድሞ የክልሉ ምክር ቤት እንዲመለስ የሚያደርግ ነው። በኢትዮጵያ ህገ መንግስት መሰረት ብሔራዊ ምርጫ ቦርድ በፌዴራሉ መንግስት ብቻ የሚቋቋም ሆኖ ሀገር አቀፍ ምርጫዎችን እንዲያካሄድ ስልጣን የተሰጠው ነው። ሆኖም ህወሓት በጊዜው በትግራይ ምርጫን ሲያካሄድ አሁን በስራ ላይ ካለው ህገ መንግስት ውጪ የራሱን ክልላዊ ምርጫ አስፈጻሚ ኮሚሽንን በማቋቋም ነበር። በጊዜውም ምርጫውን ተከትሎ ብዙም ሳይቆይ ጦርነቱ ፈነዳ። ለ2 ዓመታት ያህልም በሰውና በንብረት ላይ ከባድ ውድመትን ያስከተለው ጦርነት ተካሄደ። ከዚያም ጦርነቱ በፕሪቶሪያው ስምምነት መሰረት ተቋጨ። የፕሪቶሪያው ስምምነት ካስቀመጣቸው የስምምነቱ ነጥቦች መካከልም አንደኛው ህወሓት የራሱን ምርጫ ኮሚሽን በማቋቋም ያካሄደው ምርጫ ህገወጥ እንደሆነ የትግራይ ምክር ቤትም እንዲበተን የሚጠይቅ ነው።
በምትኩም በኢትዮጵያ በሀገር አቀፍ ደረጃ ብሔራዊ ምርጫ እስኪካሄድ ድረስ ትግራይ በፌዴራል መንግስቱ በሚሾም ፕሬዝዳንት ጊዜያዊ አስተዳደር እንድትመራም በፕሪቶሪያው ስምምነት ላይ ተቀምጧል። ሆኖም ህወሓት የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን አልፈልግም በማለቱ ውዝግቦች ቀጥለው ሌተናል ጄኔራል ታደሰ ወረደ ተተክተውም ነበር። ለአንድ ዓመት ያህል አቶ ጌታቸውን ተክተው ያገለገሉት ጄኔራል ታደሰ ወረደ የቆይታ ጊዜያቸው በማለቁ በጠቅላይ ሚኒስትሩ የአንድ ዓመት ቆይታ ጊዜያቸው ቢራዘምም ህወሓት ፈጽሞ ምን ሲደረግ በማለት በግልጽ ተቃውሞን ያሰማበት ሁኔታም እንደነበር የሚታወስ ነው። ህወሓት ከሰሞኑ በማዕከላዊ ኮሚቴ ደረጃ አክሱም ላይ ለ2 ቀናት ያካሄደውን ስብሰባ ተከትሎም በትላንትናው ዕለት ይፋዊ መግለጫ አውጥቷል። በዚሁ መግለጫውም በፕሪቶሪያው ስምምነት መሰረት ህገወጥ የተባለውንና ደብረጽዮን ገብረ ሚካኤል ፕሬዝዳንት የሆኑበትን ምክር ቤት ለመመለስ ወስኛለሁ ብለዋል። ይህ ከሆነ ህወሓት በግልጽ የፕሪቶሪያውን ስምምነት ቀሪ አድርጓል ማለት ነው። ህወሓት በዚሁ የትላንቱ መግለጫ የኢትዮጵያ መንግስት ከፕሪቶሪያ ስምምነት በፊት የወጣን ህግ በመጥቀስ የትግራይ ጊዜያዊ አስተዳደርን የቆይታ ጊዜ ከፓርቲ እውቅናና ተሳትፎ ውጪ በነጠላ ውሳኔ ማራዘሙን በይፋ ገልጿል ሲል ወንጅሏል። በዚህ መሰረት የትግራይ ክልል ምክር ቤት ወደ ስራ እንዲመለስ መወሰኑንም በምክንያትነት ጠቅሶ አስታውቋል። ህወሓት በዚሁ መግለጫው አክሎም ፓርቲው የትግራይ መንግስት አስፈጻሚ አካል ሁሉንም አቅሞች ያካተተና አቃፊ ሆኖ እንዲቋቋም የወሰነ መሆኑንም አክለው አስታውቋል። ይህ ማለት ህወሓት በቅርቡ በአዲስ አበባ የ1 ዓመት የስልጣን ጊዜ የተራዘመላቸውን የሌተናል ጄኔራል ታደሰ ወረደን ስልጣን አይቀበልም ማለት ነው። የቀድሞ የትግራይ ምክር ቤት የሚመለስ ከሆነ ምርጫውን ተከትሎ ፕሬዝዳንት የነበሩት ደብረጽዮን ገብረ ሚካኤል ስለነበሩ በሌተናል ጄኔራል ታደሰ ፋንታ ደብረጽዮን የሚተኩ ይሆናል። ይህ ከሆነ የህወሓት ማዕከላዊ ኮሚቴ ውሳኔ ከፕሪቶሪያው ስምምነት ተቃራኒ በመሆኑ የፌዴራሉ መንግስት ይቀበለዋል ተብሎ አይታሰብም። እስካሁን ባለው ሁኔታ የህወሓትን አዲሱን ውሳኔና መግለጫን በተመለከተ ክልሉን በጊዜያዊ አስተዳዳሪነት እየመሩ ያሉት ሌተናል ጄኔራል ታደሰ ወረደ ያሉት ነገር የለም። ውሳኔው በፌዴራል መንግስቱና በትግራይ መካከል አዲስና ከባድ ውጥረትን ሊፈጥሩ የሚችል ነው የሚል አስተያየቶች እየተሰጡበትም ይገኛል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ከዚሁ የህወሓት ውሳኔ ጋር በተያያዘ ጥብቅ ማስጠንቀቂያ ያዘለ መልእክታቸውን አስተላልፈዋል። አቶ ጌታቸው በፌስቡክ የማህበራዊ ትስስር ገጻቸው ላይ ባስተላለፉት በዚሁ መልእክታቸው ይህ የህወሓት ውሳኔ በፌዴራል መንግስት የተራዘመውን የሌተናል ጄኔራል ታደሰ ወረደን ሹመት የማይቀበልና በአጠቃላይ የፕሪቶሪያውን ስምምነት በግልጽ ውድቅ ያደረገ ነው ብለውታል። አቶ ጌታቸው በዚሁ መልእክታቸውም ዓለም አቀፉ ማህበረሰብ ለዚሁ አዲስ ጦርነት እንዲያገረሽ የሚያደርገውን የህወሓትን ውሳኔ በማያሻማ ቋንቋ እንዲያወግዘውም ጥሪያቸውን አስተላልፈዋል። በዚሁ እጅግ አደገኛና ጦርነት ቀስቃሽ ነው በተባለ የህወሓት አዲስ ውሳኔና መግለጫ ዙሪያ የሌተናል ጄኔራል ታደሰ ወረደና የፌዴራሉ መንግስት ምላሽ እየተጠበቀ ነው። በቀጣይ ርዕስ አሜሪካ ኢራን ላይ ተኮሰች፣ መርከብም ወረሰች። የአሜሪካ ባህር ኃይል እገዳን የጣሰች ነበር ያላትን የኢራን የጭነት መርከብ መውረሱን ይፋ አደረገ። ፕሬዚዳንት ትራምፕ በሆርሙዝ የጣሉትን እገዳ ተከትሎ ጦራቸው የኢራንን መርከብ ማጥቃቱን አሳውቀዋል። ፕሬዚዳንቱ ትሩዝ ሶሻል በሚሰኘው ማህበራዊ ገጻቸው ባሰፈሩት መልእክት መርከቧ ቶስካ የምትሰኝ መሆኗን ገልጸዋል። ሴንትራል ኮም መርከቧ እገዳውን ጥሳ ለማለፍ ስትሞክር በቅድሚያ ማስጠንቀቂያ የተሰጣት ሲሆን ማስጠንቀቂያውን ባለመስማቷ እርምጃ ተወስዶባታል ብለዋል። ኢራን በበኩሏ ዋሽንግተን የተኩስ አቁምን በመጣስ እንዲሁም በትጥቅ የተደገፈ የባህር ዘረፋ ስራ ውስጥ ገብታለች ስትል መልስ ሰጥታለች። 270 ሜትር የምትረዝመው የኢራኗ ቶስካ የጭነት መርከብ እንድትቆም የተሰጣትን ትዕዛዝ ባለመቀበሏ የአሜሪካ ባህር ኃይል ተኩሱ ከፍቶ የመርከቧን የሞተር ክፍል ያፈነዳና የበሳ ሲሆን ከዛ መልስ የአሜሪካ ባህር ኃይል ኮማንደሮች መርከቧ ላይ በመውጣትና በመቆጣጠር የመውረስ ድርጊት ፈጽመዋል። የአሜሪካ ፌዴራል መንግስት ግምጃ ቤት መርከቧ ቀደም ሲልም በህገወጥ ንግድና ወንጀል ተሳታፊ የነበረች መሆኗን ገልጾ አሁን ላይ በአካል ብቻ ሳይሆን በህግም ደረጃ በአሜሪካ መንግስት ስር መሆኗን ገልጿል። የአሜሪካ ሴንትራል ኮማንድ የባህር ኃይሎች በጦር ጀልባ ሆነው መርከቧን ሲያጠቁ የሚያሳይ ቪዲዮ የተለቀቀ ሲሆን ወታደሮቹ ወደ መርከቧ ሲተኩሱ ታይተዋል። የኢራን ጦር ቃል አቀባይ የሆኑት ካታም አልአንቢያ የአሜሪካ ድርጊት የ2 ሳምንቱን የተኩስ አቁም የጣሰ መሆኑን ገልጸዋል። የኢራን መርከብ በኦማን የውሃ ክልል ውስጥ እንደነበረችና መርከቧ የንግድ ብቻ የነበረች እንደሆነች ገልጸዋል። የአሜሪካ ጦር ቀድሞ ማጥቃት በማድረግ የመርከቧን የቅኝ ስርዓት ማውደሙንና ከዛም መርከቧን መውረሩን አስረድተዋል። የኢራን ሪፐብሊክ ጦር ለዚህ ትንኮሳ ተመጣጣኝ የሆነ መልስ በቅርቡ ይሰጣል ሲሉም ዝተዋል። ፕሬዚዳንት ትራምፕ ግን በሆርሙዝ ላይ የተጣለው እገዳ ሁለቱ ሀገራት ስምምነት ላይ እስኪደርሱ ድረስ እንደሚቆይና እገዳውን የሚጥሱ መርከቦች ተመሳሳይ ዕጣ እንደሚደርስባቸው አስጠንቅቀዋል። በቀጣይ መረጃ የህወሓት የጉዞ እገዳ። በትግራይ ክልል ዳግም የጦርነት ደመና ማጥላቱን ተከትሎ የወጣቶች ሽሽት እንደቀጠለ ነው። ሁኔታው ያሰጋው ህወሓትም ወጣቶች ከክልሉ እንዳይወጡ ጥብቅ የጉዞ እገዳ መጣሉ ተሰምቷል።
በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት በነዋሪዎች በተለይም በወጣቶች ዘንድ ታይቶ የማይታወቅ የድንጋጤ ድባብ ፈጥሯል። በርካታ ወጣቶች ዳግም ወደ ጦርነት ልንዘምት እንችላለን በሚል ስጋትና በክልሉ ባለው ኢኮኖሚ መላሸቅ ምክንያት ቀያቸውን ጥለው ወደ አዲስ አበባና ወደ ጎረቤት ሀገራት በብዛት በመሰደድ ላይ ይገኛሉ። ይህ የወጣቶች ፍልሰት በክልሉ ላይ እያደረሰ ያለው የሰው ኃይል መመናመን ያሳሰበው ህወሓት ወጣቶች ከክልሉ እንዳይወጡ የሚያግድ ጥብቅ መመሪያ ማውጣቱ ተሰምቷል። ዋዜማ ራዲዮ እንደዘገበው ከሆነ በክልሉ ዋና ዋና መውጫ በሮችና የፍተሻ ጣቢያዎች ላይ ወጣቶችን ለይቶ የማስቀረትና የመከልከል እርምጃ በስፋት እየተተገበረ ይገኛል። ይህ የጉዞ እገዳ ውሳኔ በክልሉ ውስጥ ያለውን ማህበራዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። በአንድ በኩል ህወሓት ስደቱ የክልሉን የሰው ኃይል እያሟጠጠ ነው፣ ለደህንነት ሲባልም እንቅስቃሴን መገደብ አስፈላጊ ነው የሚል አቋም ሲይዝ፣ በሌላ በኩል ደግሞ ወጣቶች የመኖርና የመንቀሳቀስ መብታችን ተገድበዋል በማለት ቅሬታቸውን እየገለጹ ነው። ይህ ፍጥጫ በጸጥታ ኃይሎችና መውጣት በሚፈልጉ ወጣቶች መካከል አልፎ አልፎ ግጭቶችን እየቀሰቀሰ መሆኑም ይነገራል። የሰብአዊ መብት ተሟጋቾች እንደሚሉት እንዲህ አይነቱ የጉዞ እገዳ የዜጎችን መሰረታዊ መብት የሚጥስ ከመሆኑም በላይ ወጣቶች ይበልጥ አደገኛ የሆኑ የኮንትሮባንድ መስመሮችን ተጠቅመው እንዲሰደዱና ለህገ ወጥ የሰዎች አዘዋዋሪዎች ሰለባ እንዲሆኑ መንገድ ይከፍታል። የዚህ ሁሉ ቀውስ መነሻ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ወደ መሬት ወርዶ ዘላቂ ሰላምን ማምጣት አለመቻሉ እንደሆነ የፖለቲካ ተንታኞች ይገልጻሉ። ወጣቶች የወደፊት ተስፋቸው በመጨለሙና በክልሉ ያለው የሥራ አጥነት መጠን ጣሪያ በመንካቱ ስደትን ብቸኛው አማራጭ አድርገው እንዲመለከቱት አድርጓቸዋል። አሁን በትግራይ እየታየ ያለው ሁኔታ ከወታደራዊ ፍጥጫ ባለፈ ሰብአዊና ማህበራዊ ቀውስ እያመጣ መሆኑ አሳሳቢ ሆኗል። ይህ አዲስ የጦርነት ስጋት በንግግርና በዲፕሎማሲያዊ መንገድ ካልተቀረፈ የክልሉን ወጣቶች ወደ ባሰ ስደትና መከራ ከመግፋቱም በላይ ዳግም ግጭት እንዳያዋልድ ያሰጋ ሆኗል። በቀጣይ መረጃ የኢራን የድሮን ጥቃት በአሜሪካ መርከቦች ላይ። ኢራን ድንገተኛ ከባድ ጥቃት አሜሪካ ላይ ሰንዝራለች። የኢራን ድሮኖች በአሜሪካ የጦር መርከቦች ላይ የሰነዘሩት ጥቃት በቀጠናው አዲስ የጦርነት ደመና አጥልቷል። የኢራን ወታደራዊ ኃይሎች በኦማን ባህር ላይ በስምሪት ላይ በሚገኙ የአሜሪካ የጦር መርከቦች ላይ የተቀናጀ የሰው አልባ አውሮፕላን ድሮን ጥቃት መፈጸማቸውን የሀገሪቱ መንግስታዊ መገናኛ ብዙሃን በሰበር ዜና ዘግበዋል። ጥቃቱ የተፈጸመው አሜሪካ በአንዲት የኢራን የንግድ መርከብ ላይ ጥቃት ሰንዝራለች በሚል የኢራን ጦር በወሰደ ያጸፋ እርምጃ መሆኑ ተገልጿል። ይህም በዓለም አቀፍ የንግድ መስመር ላይ የተከሰተው ወታደራዊ ግጭት በቀጠናው ለረጅም ጊዜ ሰፍኖ የነበረውን ስስ ሰላም በአንድ ጀንበር ወደ ከፍተኛ ስጋት ቀይሮታል። ይህ ድንገተኛ ጥቃት በቴክኖሎጂ የታገዘና አስቀድሞ የታቀደ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። እንደ አልጀዚራ ዘገባ ከሆነ የኢራን ጦር ኃይሎች በርካታ ድሮኖችን ወደ አሜሪካ የጦር መርከቦች በማሰማራት የባህር ላይ ወታደራዊ ብቃታቸውን ለማሳየት ሞክረዋል። ጥቃቱ በቀጥታ ያነጣጠረው በኦማን ባህር ላይ በሚገኙ ወታደራዊ ይዞታዎች ላይ ሲሆን ይህም በኢራንና በአሜሪካ መካከል ያለውን የቃላት ጦርነት ወደ ተግባራዊ ወታደራዊ ፍጥጫ አሸጋግሮታል። የአሜሪካ የጦር መርከቦች ለዚህ ድንገተኛ ጥቃት የሰጡት ምላሽና የደረሰው የጉዳት መጠን በዝርዝር ባይገለጽም ሁኔታው ግን የሁለቱን ሀገራት ወታደራዊ ግንኙነት ወደ ታሪክ ዝቅተኛው ደረጃ አውርዶታል። በአሁኑ ወቅት መላው ዓለም አይኑን በኦማን ባህር ላይ ጥሏል። ምክንያቱም ይህ ግጭት የዓለምን የኢኮኖሚ የደም ስር የሆነውን የነዳጅ መስመር አደጋ ላይ ሊጥል ስለሚችል ነው። ወታደራዊ ተንታኞች እንደሚሉት የኢራን የድሮን ጥቃት በቀጠና ያላትን ተሰሚነት ለማስከበርና አሜሪካ በንግድ መርከቦች ላይ የምታደርገውን ጫና ለመቃወም የተደረገ ጠንካራ መልእክት ነው። በሌላ በኩል አሜሪካ ለዚህ ጥቃት የምትሰጠው ወታደራዊ ምላሽ በቀጣዮቹ ቀናት የቀጠናውን ዕጣ ፈንታ ይወስነዋል። ሁኔታው በዲፕሎማሲያዊ መንገድ ካልተፈታ በአካባቢው ያሉ ጎረቤት ሀገራትን ጭምር ወደማይፈለግ ቀጠና የጦርነት ሊጎትት እንደሚችል ከፍተኛ ስጋት ተፈጥሯል። የኢራን ባለስልጣናት ይህ እርምጃ ለሀገሪቱ ሉዓላዊነት የተሰጠ ጠንካራ መልእክት መሆኑን እየገለጹ ሲሆን የአሜሪካ ማዕከላዊ ሕዝብ በበኩሉ በቀጠና ያለውን ጥቅም ለማስከበር አስፈላጊውን እርምጃ ሁሉ እንደሚወስድ አስጠንቅቋል። ወደ ቀጣይ መረጃ አለፍን። በድርድሩ አልሳተፍም ኢራን። አሜሪካና ኢራን ፓኪስታን ኢስላማባድ ላይ ለድርድር ሊቀመጡ ነው እየተባለ ባለበት በአሁኑ ሰዓት በሁለቱ ሀገራት መካከል ውጥረቱ እንደቀጠለ ነው። ኢራን ድርድሩ አይመለከተኝም ብላለች። የተኩስ አቁም ጊዜው ከማለቁ በፊት ምናልባትም ሁለቱ ሀገራት ተመልሰው ወደ ለየለት ጦርነት ሊገቡ ይችላሉም እየተባለ ነው። ፕሬዚዳንት ዶናልድ ትራምፕ ለዚሁ የፓኪስታኑ ድርድር የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛውን ስቲቭ ዊትኮፍንና ጀራርድ ኩሽነርን የሚልኩ መሆኑን ቢያስታውቁም ኢራን በበኩሏ በሆርሙዝ በአሜሪካ የተጣለብኝ እገዳ እስኪነሳልኝ ድረስ በድርድር እንደማልሳተፍ ይታወቅልኝ ስትል አስታውቃለች። በዚህ መሃል የአሜሪካ ባህር ኃይል የኢራንን መርከብ መያዙ ደግሞ ውጥረቱን የበለጠ አባብሶታል። ፓኪስታን ተደራዳሪዎቹ ኢስላማባድ ላይ ይገባሉ ብላ በማሰብ ተዘጋጅታ እየጠበቀች ትገኛለች።
በሌላ በኩል ኢራን ሚሳኤልና ማስወንጨፊያ ማምረቱን ተያይዤዋለሁ አለች። ኢራን ሚሳኤል የማስወንጨፍ አቅሟን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየገነባች መሆኑን የኢራን እስላማዊ አብዮታዊ ዘብ አስታወቀ። የኢራን እስላማዊ አብዮታዊ ዘብ IRGC ከፍተኛ አዛዥ ሀገሪቱ ሚሳኤልና ሰው አልባ አውሮፕላን፣ ድሮንና የማስወንጨፊያ መሰረተ ልማቶቿን አሁን ባለው የተኩስ አቁም ወቅትም ጭምር ከጦርነቱ በፊት ከነበረው በበለጠ ፍጥነት እያደራጀች መሆኑን ገለጹ። ኑር ኒውስን ዋቢ አድርጎ አልጀዚራ እንደዘገበው የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ክፍል አዛዥ ሜጀር ጀነራል ማጂድ ሙሳቪ የኢራን ባሊስቲክ ሚሳኤልና የማስወንጨፊያ ስርዓቶች መልሶ ግንባታና የማዘመን ሂደት መፋጠኑን ተናግረዋል። ጀነራል ሙሳቪ ከመሬት በታች የሚገኝ የሚሳኤል ተቋምን በሚጎበኙበት ወቅት በሰጡት አስተያየት በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን የማዘመንና የመተካት ፍጥነታችን ከጦርነቱ በፊት ከነበረውም የላቀ ነው ብለዋል። አዛዡ የኢራንን አቋም ከተቃዋሚዎቿ ጋር በማነጻጸር ባላንጣዎቻችን የጦር መሳሪያ ክምችታቸውን እንደኛ በፍጥነት መልሰው መገንባት አልቻሉም ያሉ ሲሆን ባላንጣዎቻቸው አሁንም በውጭ እርዳታ ላይ ጥገኛ መሆናቸውን ገልጸዋል። ሙሳቪ አክለውም ኢራንና አጋሮቿ በግጭቱ የበላይነት ማግኘታቸውን፣ በሆርሙዝ የባህር ሰርጥ፣ በሊባኖስና በአጠቃላይ በቀጠና ያለውን ሁኔታ በማንሳት በዚህኛው የጦር ምዕራፍ አሸንፈዋል ሲሉ ተናግረዋል። አሜሪካና እስራኤል ወደ 2 ወር እየተጠጋ ባለው ጦርነቱ የኢራንን 90% ሚሳኤል የማስወንጨፊያ አቅም አውድመናል ማለታቸው ይታወሳል። ኢራን ጦርነቱ በገፋ ቁጥር አቅሟ እየተመናመነ እንደሆነ ቢናገሩም ኢራን ግን መተኮስ አለማቆሟ ነው እየታየ ያለው። ወደ ጦርነቱ ስትገባ እስከ 2500 ባሊስቲክ ሚሳኤል ታጥቃ እንደነበርም ሪፖርቶች ያመለክታሉ። በተያያዘ መረጃ የመጨረሻው ነው ትጋያላችሁ ትራምፕ። የኢራን ስልጣኔ ይወድማል በሚል ዓለምን ያስደነገጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ከእንግዲህ የጨዋነት ጊዜው አብቅቷል፣ ይወድማሉ በሚል ይበልጥ አስፈሪና አነጋጋሪ ማስጠንቀቂያ ይዘው ብቅ ብለዋል። ትራምፕ በሰጡት መግለጫ ኢራን የተኩስ አቁም ስምምነቱን በይፋ ጥሳለች ሲሉ ከሰዋል። በተለይም በሆርሙዝ የባህር ወሽመጥ አካባቢ በተሰነዘሩ ጥቃቶች ሳቢያ ትዕግስታቸው ማለቁን የገለጹት ትራምፕ ከእንግዲህ በኋላ መልካም ሰው የሚባል ነገር የለም፣ ኖ ሞር ናይስ ጋይ በማለት ጦርነቱ ወደ ሌላ አስከፊ ደረጃ ሊሸጋገር እንደሚችል በይፋ አሳውቀዋል። ይህ ንግግር የቀድሞውን የኢራን ስልጣኔ ይጠፋል ማስጠንቀቂያ ተከትሎ የመጣ ሲሆን አሜሪካ ከዚህ ቀደም ታይቶ የማይታወቅ የኃይል እርምጃ ለመውሰድ ዝግጁ መሆኗን የሚያሳይ እንደሆነ ተንታኞች እየገለጹ ነው። አሜሪካ በኢራን ላይ የምታደርሰው ጥቃት በወታደራዊ ዓላማዎች ላይ ብቻ እንደማይወሰን ትራምፕ በግልጽ ተናግረዋል። እንደ ሲቢኤስ መረጃ ኢራን የአሜሪካን ቅድመ ሁኔታዎች ካልተቀበለች በሀገሪቱ የሚገኙ ዋና ዋና የኤሌክትሪክ ኃይል ማመንጫዎችና ድልድዮች በሙሉ እንደሚወድሙ ዛቻው ይገልጻል። ፕሬዝዳንቱ ፍትሐዊ የሆነ ስምምነት አቅርበናል፣ ካልተቀበሉት ግን በኢራን ውስጥ አንድም ድልድይና የኃይል ማመንጫ ተርባይን ተረባርበን እናጠፋለን ሲሉ በማህበራዊ ገጻቸው አስፍረዋል። ይህ አይነቱ በሲቪል መሰረተ ልማቶች ላይ ያነጣጠረ ዛቻ ቀጠናውን ወደ ከፋ የሰብአዊና ኢኮኖሚ ቀውስ ሊከተው እንደሚችል ከፍተኛ ስጋት ፈጥሯል። በሌላ በኩል ኢራን በአሜሪካ በኩል የሚሰነዘረውን ውንጀላ ውድቅ በማድረግ ላይ ትገኛለች። የቴህራን ባለስልጣናት የአሜሪካ የባህር ኃይል በወደቦቻቸው ላይ ጣለውን ከበባ ህገ ወጥ በማለት የፈረጁት ሲሆን ተኩስ አቁሙን የጣሰው የዋይት ሃውስ መሆኑን ይከራከራሉ። በፓኪስታን ሊካሄድ የነበረው አዲስ የሰላም ንግግርም በዚሁ ውጥረት ምክንያት አደጋ ላይ መውደቁ ታውቋል። ውጥረቱ በዓለም አቀፍ የነዳጅ ገበያና በጸጥታው ምክር ቤት ላይ ከፍተኛ ጫና እያሳደረ ሲሆን ዓለም አቀፉ ማህበረሰብ ሁለቱም ወገኖች ከጦርነት ዛቻ ወጥቶ በዲፕሎማሲያዊ መንገድ ችግራቸውን እንዲፈቱ ጥሪ እያቀረበ ይገኛል። ከዚህም በተጨማሪ ይህ የትራምፕ ጠንካራ አቋም በአሜሪካ የውስጥ ፖለቲካ ላይም ትልቅ መነጋገሪያ ሆኗል። ደጋፊዎቻቸው የሀገሪቱን ክብር ለማስጠበቅ እንዲህ ያለ ጠንካራ እርምጃ አስፈላጊ ነው ሲሉ ቢከራከሩም ተቃዋሚዎቻቸው ግን ንግግሩ ያልተገባና ለጦርነት የሚጋብዝ ነው በማለት እየነቀፉት ነው። የመጨረሻው ነው ትጋያላችሁ የሚለው ዛቻ ከዚህ ቀደም ከነበሩ ዲፕሎማሲያዊ ንግግሮች ወጣ ያለ በመሆኑ አሜሪካ በእውነትም ወደ ቀጥተኛ ጦርነት እየገባች ነው የሚል ጥያቄን አስከትሏል። ወደ ቀጣይ ርዕስ ተሻገር። በሀገር ውስጥ የሳተላይት መገጣጠሚያ ሊገነባ ነው። የሩሲያና ኢትዮጵያ የጋራ እቅድ። ኢትዮጵያና ሩሲያ በጠፈር ምርምርና ቴክኖሎጂ ዘርፍ አዲስ ትብብር ሊያደርጉ መሆኑን የካፒታል ዘገባ አመለከተ። ኢትዮጵያና ሩሲያ በኢትዮጵያ የሳተላይት መገጣጠሚያ መፈተሻ ተቋም ግንባታ ለማድረግ ነው የተስማሙት። ኢትዮጵያ ውጭ ቴክኖሎጂ ጥገኝነትን በመቀነስ ቀጠናዊ የጠፈር ምርምር ማዕከል ለመክፈት ያላትን ፍላጎት በሩሲያ ድጋፍ እንደምታሳካ ነው የተነገረው። በኢትዮጵያ የሳተላይት መገጣጠሚያና መፈተሻ ማዕከል ሳተላይት አሴምብሊ ኢንቴግሬሽን ኤንድ ቴስቲንግ ሴንተር ከሩሲያ ጋር በመተባበር ለመገንባት ማቀዷን አስታውቃለች። የኢትዮጵያ የጠፈር ሳይንስና ጂኦስፓሻል ኢንስቲትዩት እንዳመለከተው የሳተላይት መገጣጠሚያ ማዕከሉ የኢትዮጵያ መሐንዲሶች ሳተላይቶችን በሀገር ውስጥ ዲዛይን እንዲያደርጉ፣ እንዲገጣጥሙና እንዲፈትሹ ዕድል የሚሰጥ ይሆናል ብለዋል። እንዲሁም በሳተላይት ቴክኖሎጂ ቴክኒካዊ ስራዎች መሳሪያዎችን ወደ ውጭ ሀገር የመላክ አስፈላጊነትን ያስቀራል ብለዋል።
ፕሮጀክቱ ይፋ የሆነው በአዲስ አበባ ከሩሲያ ኤምባሲ ጋር ትብብር ከሰሞኑ በተከበረው የኮስሞኖቲክስ ቀን መታሰቢያ ወቅት ነው። የኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ይልማ እንደገለጹት ፕሮጀክቱ ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ በጠፈር ሳይንስና በኤሮስፔስ ቴክኖሎጂ ያላትን ድርሻ ለማሳደግ የያዘችው ሰፊ እቅድ አካል ነው ብለዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2019 የመጀመሪያዋን ኢቲአርኤስኤስ-1 የተሰኘች ሳተላይት በማምጠቅ ወደ ጠፈር ምርምር ዘርፉ የገባች ቢሆንም በቀጣይ በዘርፉ የራሷን ቴክኖሎጂ እንድታዳብርና በሀገር ውስጥ አቅም እንድትጠቀም ለማድረግ መታሰቡን የተገለጸው የሳተላይት መገጣጠሚያ ማዕከሉ ለጎረቤት ሀገሮች በዘርፉ ግልጋሎት በመስጠት ኢትዮጵያ ገቢ እንድታገኝ እንደሚያስችላትም ተነግሯል። የሳተላይት መገጣጠሚያው መቼ እንደሚገነባ ዝርዝሩ ወደፊት እንደሚገለጽ ዘገባው አክሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።